የኦጋዴን ጋዝ የኢትዮጵያ ተስፋ የተፈጥሮ ጋዝ መኪኖች አብዮት በኢትዮጵያ የኢትዮጵያን የማያልቅ ሀብት የሚያስገብረው ድንቅ ውሳኔ። የኢትዮጵያ ሌላኛው የኢንዱስትሪ ምዕራፍ መክፈቻ ወደ ፀሐይ መውጫ ሆኗል። አሁን የኦጋዴን በረሃ እንደቀደመው የሚፈስበት የኢትዮጵያውያን ላብና ደም ሳይሆን በልቦ የያዘውን ሀብት የሚያስገብር ሀብት ሆኗል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ወደ ምስራቅ ተጉዘው በኦጋዴንም ከትመው ወሳኝ የተፈጥሮ ጋዝ ፕሮጀክት መርቀው ጎዴ ከተማ ላይ ደግሞ ግዙፍና ስትራቴጂክ ጠቀሜታ ያላቸው ሁለት የኬሚካል ኢንዱስትሪዎችን የመሰረት ድንጋይ አስቀምጠው ተመልሰዋል። የተመረቀው የኦጋዴን የፈሳሽ የተፈጥሮ ጋዝ ፕሮጀክት ደግሞ በዓመት 111 ሚሊዮን ሊትር የማምረት አቅም ያለው ሲሆን ጠቅላይ ሚኒስትሩ በምርቃት ወቅት በነዳጅ የሚሰራ ከባድ መኪና በሙሉ ወደ ኢትዮጵያ መግባት እንደተከለከለና በጋዝ የሚሰሩ መኪኖችን ለሚያስመጣ ግን ቀረጥ ነጻ እንደሚደረግ ተናግረዋል። በአንድ ጊዜ 2000 የሚጠጉ ወደ አዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለንም ብለዋል። ታዲያ ኢትዮጵያ ለምን ፊቷን ወደ ተፈጥሮ ጋዝ አዞረች? መኪኖቹንስ ከነዳጅ ወደ ጋዝ መቀየር ይቻላል ወይ? የነዳጅና የጋዝ ልዩነትስ ምንድነው? እውነት የተፈጥሮ ጋዝስ በበቂ ሁኔታ አለን ወይ? ሰሞንኛ ጥንቅቅ ያለ ጥንቅርን አሰናድቶላችኋል። እስከ መጨረሻው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። ብዙዎች እንዴት 111 ሚሊዮን ሊትር ጋዝ ብቻ በዓመት እየተመረተ መኪኖች የጋዝ ይሆኑ ይባላል ይላሉ። ኢትዮጵያ ግን በአንድ ቦታ ብቻ ማለትም የኦጋዴን በረሃ ሸፍኖት መኖሩ የተረጋገጠ ከ21 ቢሊዮን ሜትር ኪዩብ በላይ የተፈጥሮ ጋዝ ክምችት አላት። በተጨማሪም ግን በኢትዮጵያ በ6 ቦታዎች ላይ ነዳጅና የተፈጥሮ ጋዝ ሀብት መኖሩ የተረጋገጠ ሲሆን የኢትዮጵያ የነዳጅና ጋዝ ተስፋዎች ኦጋዴን፣ መቀለ፣ መተማ፣ ደቡብ ኦሞ እንዲሁም ጋምቤላ አካባቢዎች ናቸው። ኢትዮጵያ ታዲያ አላት ተብሎ ከሚገመተው በርካታ የተፈጥሮ ጋዝና ድፍድፍ ነዳጆች የተወሰነውን ማለትም ወደ 7 ትሪሊየን ኪዩቢክ ጫማ የሚያክለውን ከከርሰ ምድሯ ለማውጣት በቅታል። ታዲያ ይህ የተፈጥሮ ጋዝ ብዙ ወሳኝ የሚባሉ ጠቀሜታዎች ለሀገር ውስጥ ፍጆታም ሆነ ለኤክስፖርት አሉት። ከነዚህ መካከል ግን ዋነኛው ወደ ሀገር የሚገባውን ነዳጅ መተካት ሲሆን ኢትዮጵያ በዓመት 5 ቢሊዮን ዶላር አውጥታ በብዙ ጣጣ ነዳጅ ወደ ሀገር የምታስገባውን የሚያስቀር ይሆናል። የተፈጥሮ ጋዝ ሲባል ብዙዎች የድፍድፍ ነዳጅን ማለትም ቤንዚንና ናፍጣን የመሳሰሉትን የሚተካ ይመስላቸዋል። ነገር ግን ይህ ስህተት ነው። የተፈጥሮ ጋዝ አስፈላጊው ማቀነባበሪያ ፕላንት ከተገነባለት በአሁኑ ሰዓት እጅግ ተፈላጊ ወደ ሆኑት የነዳጅ አይነቶች ወይም ኮምፕረስድ ናቹራል ጋዝ ሲኤንጂ እና ሊኩፋይድ ናቹራል ጋዝ ኤልኤንጂ ምርትነት ተለውጠው ፔትሮሊየም ነዳጅን መተካት ብቻ ሳይሆን በበለጠ መልኩ በጥሩ ጥራት ጠቀሜታ ይሰጣሉ። ኢራን 80 በመቶ የአገሪቷ መኪኖች የሚጠቀሙት የተፈጥሮ ጋዝ ሲሆን አርማኒያ 77 በመቶ፣ ጣሊያን 75 በመቶ፣ ፓኪስታንና ቻይናም እንዲሁ እንደ ምሳሌ የሚጠቀሱ ሀገሮች ናቸው። ሲኤንጂ ለሀገር ውስጥ የመኪና ነዳጅነት ጥቅም ላይ ቢውል ኢትዮጵያ በዓመት የምታወጣውን 5 ቢሊዮን ዶላር ሙሉ በሙሉ ይተካል። ያውም ደግሞ እጅግ ተመራጭ በሆነ የነዳጅ አይነት ኤልኤንጂ ወይም ፈሳሽ ሆኖ ከተፈጥሮ ጋዝ የሚወጣው የነዳጅ አይነት በተለየ ለኤክስፖርት ዓለም ላይ እጅግ ተፈላጊ ነው። ለምሳሌ እነ ኳታርም ሆነ ዩናይትድ አረብ ኤምሬትን የመሳሰሉ ሀገራት አብዛኛው የነዳጅ ገቢያቸው ከኤልኤንጂ ሲሆን ኳታር በ2022 ብቻ 86 ቢሊዮን ዶላር ከተፈጥሮ ጋዝ ገቢ ስታገኝ በድፍድፍ ነዳጅ ያገኘችው ግን 15 ቢሊዮን ዶላር ብቻ ነው።
ወደ ኢትዮጵያ ስንመጣ ኢትዮጵያ በአሁን ሰዓት የተፈጥሮ ጋዞቿን በቱቦ ጥሬውን ኤክስፖርት አድርጎ ለነጅቡቲ በርካታ ድርሻ አካፍሎ በዛ ላይ ለቱቦና ማቀነባበሪያ ፕላንት ወጪ ወደ $4 ቢሊዮን አውጥቶ ያልተገባ ጥቅም ማጣት ውስጥ ከመግባት በአገር ውስጥ የኤልኤንጂ ማቀነባበሪያ ኢንዱስትሪ ከ$1 ቢሊዮን ባልበለጠ ወጪ አቋቁሞ በቀጥታ በሌላ አማራጭ ኤክስፖርት በማድረግ በብዙ ጥፍ ቢሊዮን ዶላሮችን የኤክስፖርት ገቢ ማግኘት ይቻላል። እንግዲህ ኢትዮጵያ በኤልኤንጂ ወይም በፈሳሽ የተፈጥሮ ነዳጅ ኤክስፖርት ከምታገኘው በርካታ ቢሊዮን ዶላሮች ውጪ የማዳበሪያውን የኤሌክትሪክ ኃይል ወዘተ ድንቅ ፋይዳን ሳይጨምር ከውጭ የምናስገባውን ነዳጅና ማዳበሪያ በማስቀረታችን ብቻ በቀጣይ 10 ዓመታት ከ100 ቢሊዮን በላይ በተጨባጭ እናተርፋለን። 10 የህዳሴ ግድቦችን ወይም የ5 ዓመታት የኢትዮጵያን በጀት ያለአንዳች ቀረጥና ታክስ በካሽ ያዝን እንደማለት። በዚህ አጋጣሚ ኢትዮጵያ በምታገኘው ገቢ ተጠቅማ በደቡብ ኦሞ፣ በአፋር፣ በጋምቤላ፣ በዛው በኦጋዴን፣ በኢትዮጵያ ሪፍት ቫሊ፣ በአባይና ጊቤ ተፋሰስ፣ በአሰብ፣ በወሎ ወዘተ የሚገኙ ቦታዎች ላይ ያሉትን ነዳጅና ማዕድናት በገፍ አውጥታ ትጠቀማለች ተብሎ ይታመናል። ጥቅምና ጉዳቱ ሲነጻጸር በነዳጅና በፈሳሽ የተፈጥሮ ጋዝ የሚሽከረከሩ የጭነት መኪናዎች አንጻራዊ ጥቅምና ጉዳት በጥቂቱ ለማየት ስንሞክር በዛውም ደግሞ ኢትዮጵያ በዲዜል የሚሰሩ የጭነት ተሽከርካሪዎችን ሙሉ ለሙሉ ማገዷ ጥቅም ወይስ ጉዳት አለው የሚለውን እንመልከት። በአጭር ጊዜ አሁን ያለባትና ወደፊት የሚገጥማትን የጭነት ተሽከርካሪ ችግር መቅረፍና ኢፊሺየንሲና ኢፌክቲቭነስስ ማምጣት ትችላለች ወይ የሚለውንም በወፍ በረር እንቃኘው። በተፈጥሮ ጋዝ የሚሰሩ የጭነት መኪናዎች ለረጅም ርቀት ጭነት በመጓዝ ረገድ የበለጠ ውጤታማ ናቸው። የተፈጥሮ ጋዝ ተሽከርካሪ ከዲዝል ተሽከርካሪዎች የበለጠ የኃይል የማመቅና የማመንጨት አቅም ስላለው ተመራጭ ነው። ይህ ማለት በአንድ ዩኒት ፐር ቮሊዩም ብዙ ኃይል ማቅረብ ይችላል እንደማለት ነው። ግን ደግሞ የተፈጥሮ ጋዝ የጭነት መኪናዎች ከናፍጣ መኪናዎች ከ25 በመቶ እስከ 35 በመቶ ዋጋቸው ውድ ነው። ለዛም ይመስላል መንግስት ከቀረጥ ነፃ እንፈቅዳለን ያለው። እንደ ናፍጣ ነዳጅ ካሉ ማገዶች ጋር ሲነጻጸር የተፈጥሮ ጋዝ በእሳት የመያያዝ እድሉም አነስተኛ ነው። ለማቀጣጠልም ከናፍጣ የበለጠ ከባድ ነው። የተፈጥሮ ጋዝ በተሽከርካሪ ውስጥ ግፊት ስለማያሳድር የፍንዳታ እድሉ በእጅጉ የቀነሰ ሲሆን ፈሳሽ የተፈጥሮ ጋዝ ለማከፋፈል የሚያስችሉ ማደያዎች፣ ማመላለሻ ቦቴዎች፣ በአጠቃላይ ከፍተኛ የተርሚናል በነዳጅ ማደያ ማጓጓዣ መሰረተ ልማት ስለሚፈልግ ትልቅ ኢንቨስትመንትን ይጠይቃል። ይህ ብቻ ሳይሆን በፈሳሽ የተፈጥሮ ጋዝ የሚሰሩ የጭነት ተሽከርካሪዎች ከጥቂት ተሽከርካሪ አምራቾች እንደ ቮልቮ አይነት በስተቀር በስፋት አይመረቱም። እንደ ልብም አይገኙም። ልዩ ትዕዛዝ ይፈልጋሉ በብዛት ለመመረት። ሌላው የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎች የጥገና ውጪ ከዲዝል ነዳጅ ጋር ሲወዳደር ከፍተኛ ሲሆን፣ ነገር ግን በቂ ጥገና ካላቸው የሞተር ዕድሜያቸው ረጅም ነው። የዲዝል ጭነት ተሽከርካሪ የጥገና ውጪና የጥገና ተደጋጋሚነት በአንጻሩም ዝቅተኛ ነው። የፈሳሽ የተፈጥሮ ጋዝን ለመጠቀም ኔጌቲቭ 162 ዲግሪ ሴንቲግሬድ መቀዝቀዝ ይፈልጋል። በዚህ ምክንያት ፈሳሽ የተፈጥሮ ጋዝ የተለየ የመንገድ ዳር ነዳጅ ማደያዎችና ልዩ የነዳጅ ማደያ መሳሪያዎችን ይፈልጋል። የፈሳሽ የተፈጥሮ ጋዝ ነዳጅ በሚፈለገው መጠንና ስፋት በአገር ውስጥ የመመረት እድሉ ግን ሰፊ ነው። ዲዝል በከፍተኛ የውጭ ምንዛሬ የሚገዛና ከአየር ንብረት ብክለት አኳያ ከፍተኛ የካርበን ልቀት ያለው ሲሆን በጠቅላላ ግን ትንሽ ዋጋም ተከፍሎ ቢሆን ለኢትዮጵያ የሚያዋጣው የራሷን ሀብት የተፈጥሮ ጋዟን መጠቀም ነው። ለመሆኑ ነዳጅና የተፈጥሮ ጋዝ ልዩነታቸው ምንድን ነው? ነዳጅ ወይም ድፍድፍ ዘይት ከጥንት የባህር ውስጥ ሕይወት ቅሪት የተገኘ ፈሳሽ የቅሪት አካል ነዳጅ ሲሆን ከተጣራ በኋላ ለተለያዩ ነገሮች ይውላል። ዋና ዋናዎቹ ቤንዚን ለመኪናዎች፣ ናፍጣ ወይም ዲዝል ለትላልቅ ተሽከርካሪዎችና ጀነሬተሮች፣ ኬሮሲንና የአውሮፕላን ነዳጅ እንዲሁም ፕላስቲኮችና አስፋልት ለመስራት ግብአት መሆን ይችላል። የተፈጥሮ ጋዝ ደግሞ በአብዛኛው ሚቴን ከተባለ ጋዝ የሚሰራ ሲሆን እንደ ነዳጅ ሁሉ ከጥንታዊ ሕይወት ቅሪት የተፈጠረ ነው። በተፈጥሮው ጋዝ ስለሆነ አጠቃቀሙ ከነዳጅ ይለያል። በዚህም ለኤሌክትሪክ ኃይል ማመንጫ ለቤቶች ማብሰያና ማሞቂያ፣ ለኢንዱስትሪዎችና እንደ ተሽከርካሪ ነዳጅ ለማዳበሪያ ማምረቻ ወሳኝ ግብአትም ነው። ኢትዮጵያ እያመረተችው ያለችው ይህ የተፈጥሮ ጋዝ የማዳበሪያ ፋብሪካዎችን ለመገንባትም ታዲያ እንደ ወሳኝ ግብአት ሆኖ ያገለግላል። ይህም ሀገሪቱ በቢሊዮን የሚቆጠር ዶላር አውጥታ ከውጭ የምታስገባውን ማዳበሪያ በሀገር ውስጥ ማምረት እንድትችል ትልቅ በር ይከፍትላል። የኢትዮጵያ የተፈጥሮ ጋዝ ለማዳበሪያ ፋብሪካ
እንደ ዩሪያ ያለ ከፍ ያለ የናይትሮጂን መጠን ውስጡ የያዘ የአፈር ማዳበሪያ ለመስራት የመጀመሪያው ቁልፉ ንጥረ ነገር አሞኒያ ነው። አሞኒያ ለማምረት ደግሞ የተፈጥሮ ጋዝ ያስፈልጋል። የተፈጥሮ ጋዝ ከሌለ ደግሞ አሞኒያን ማምረት ከሌሎች አሞኒያ ማምረቻ ዘዴዎች ትንሽ ቀለል ያለ ላይሆን ይችላል። የአሞኒያና የዩሪያ አፈር ማዳበሪያ አመራረት ሂደትን ስንመለከት በመጀመሪያ የተፈጥሮ ጋዝ በከፍተኛ ሙቀት ውስጥ ከእንፋሎት ጋር እንዲዋሃድ ሲደረግ ካርቦን ዳይኦክሳይድ ያዘለ የሃይድሮጅን እና የናይትሮጅን ድብልቅ የሆነ ጋዝ ይፈጠራል። በመቀጠል የተፈጥሮ ጋዝና እንፋሎቱ በከባድ ሙቀትና ግፊት ውስጥ ከተፈጠሩት የሃይድሮጅንና ናይትሮጅን ድብልቅ የማጣራት ስራ ተሰርቶ ካርቦን ዳይኦክሳይድና ሌሎች ከድብልቁ እንዲወገዱ ሲደረጉ ጽድት ያለ የሃይድሮጅንና ናይትሮጅን ንጥረ ነገር ይቀራል። ከዛም ከቆሻሻ ጸርተው የወጡ የሃይድሮጅንና ናይትሮጅን ንጥረ ነገሮች እንደገና በኃይለኛ ሙቀትና ፕሬሸር አንድ ላይ እንዲዋሃዱ ሲደረግ ለዩሪያ ምርት ቁልፍ ሚና ያለው አሞኒያ ይፈጠራል። በሶስተኛው ሂደት ላይ የተገኘው አሞኒያ በኃይለኛ ሙቀትና ግፊት እንደገና ከካርቦን ዳይኦክሳይድ ጋር እንዲዋሃድ ሲደረግ እርጥበት ያለው አሞኒየም ካርቦኔት ይፈጠራል። አሞኒያና ካርቦን ዳይኦክሳይድ ውህደት የተገኘው እርጥበት ያለው አሞኒየም ካርቦኔት እንደገና በሙቀት አማካኝነት እርጥበቱ እንዲወገድ ሲደረግ በመጨረሻ በግብርናው ዓለም ለሰብል እድገት ቁልፍ ግብዓት የሆነው ዩሪያ የተባለ የአፈር ማዳበሪያ ይፈጠራል። ከላይ ባየናቸው የዩሪያ አፈር ማዳበሪያ ማምረት ሂደት ውስጥ ወሳኝ የሆኑ ንጥረ ነገሮች የተገኙት ከተፈጥሮ ጋዝ በመሆኑ በአጭሩ የተፈጥሮ ጋዝ ከሌለ አሞኒያ የለም፣ አሞኒያ ከሌለ ዩሪያ የለም፣ ዩሪያ ከሌለ ደግሞ የአፈር ማዳበሪያ የለም ለማለት ያስደፍረናል። በእርግጥ የተፈጥሮ ጋዝ በውስጡ ከፍተኛ ኃይል ሰጪ የሆነ ሚቴን የተባለ ንጥረ ነገርን በውስጡ የያዘ በመሆኑ በአንድ ድንጋይ ሁለት ወፍ እንደሚባለው ኢትዮጵያ የተፈጥሮ ጋዝን ለኃይል አገልግሎት ብቻ ከመጠቀም ከኃይል አቅርቦት ውጭም ሌላ የአገሪቱ ፈተና የሆነውን የአፈር ማዳበሪያ አቅርቦት ችግር ለመቅረፍ ይህንኑ የተፈጥሮ ጋዝ ወደ አፈር ማዳበሪያ ለመቀየር ጋዙ ከሚመረትበት 108 ኪሎ ሜትር በላይ የአፈር ማዳበሪያ ፋብሪካ ለመገንባት የሄደችበት ርቀት እጅግ የሚደንቅ ነው። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን የኔን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ